እንደ ሀገር በ2018-19 የመኸር እርሻ 22.4 ሚሊዮን ሄክታር መሬት ለማልማት ታቅዷል። ከዚህ ውስጥ እስካሁን ከ16 ሚሊዮን በላይ ሄክታር መሬት ታርሶ ተዘጋጅቷል። በመኸር ከሚለማው መሬትም ኢትዮጵያ 730 ሚሊዮን ኩንታል ምርት እንደምታገኝ ይጠበቃል። ለዚህ ደግሞ በይበልጥ አምራች የሆኑ አካባቢዎች የምርት እድገታቸውን ከፍ ለማድረግ ትኩረት ሰጥተው እየሰሩ ነው። ከእነዚህ አምራች አካባቢዎች አንዱ የባሌ ዞን ሲሆን ለዘንድሮ የመኸር እርሻ አርሶ አደሩ ከፍተኛ ዝግጅት አድርገው የዝናብ መምጣትን እየተጠባበቁ ይገኛሉ። ከአርሶ አደሩ የሚጠበቀውን ዝግጅት በሙሉ እያደረግን ነው። መሬታችንን አርሰን ምርጥ ዘርና የአፈር ማዳበሪያ አዘጋጅተን ለዘር እየተጠባበቅን ነው። እርሻችንን ለሁለተኛ ዙር በሜካናይዜሽን አርሰናል። አጠቃላይ ጥሩ ዝግጅት አድርገናል። የባሌ ዞን በምርታማነቱ የሀገሪቱ የዳቦ ቅርጫት የመባሉን ያህል ይህ የመኸር ወቅት ዝግጅት በሀገር አቀፍ ደረጃ ያለውን የስንዴና የሌሎች ሰብሎች ምርት ፍላጎት በከፍተኛ ደረጃ ለመደገፍ ታቅዶ እየተሰራበት ነው። በዞኑ በኩታ ገጠም አሰራር ከሚለማው ሰፊ የእርሻ መሬት ላይ በሄክታር ከ65 እስከ 70 ኩንታል ምርት የመሰብሰብ እቅድም ተይዟል። አሁን ላይ እንደ ግል 3 ሄክታር መሬት አርሼ አዘጋጅቻለሁ። በዚህ 3 ሄክታር ምርጥ ዘርና የአፈር ማዳበሪያ በመጠቀም ከሄክታር እስከ 70 ኩንታል አገኛለሁ ብዬ አቅጃለሁ። በዞኑ በመኸር እርሻ በከፍተኛ ሁኔታ በሰብል ከሚሸፈነው አካባቢዎች አንዱ የሲናና ወረዳ ሲሆን አሁን ላይ በወረዳው ያለው የእርሻ ዝግጅት ወደ መጠናቀቅ ደርሷል። በዘንድሮ የመኸር እርሻ ከወረዳው የሚጠበቅ ምርትም ከፍተኛ ነው። ለመኸር እርሻ በኩታ ገጠም በማረስ ዝግጅት እያደረግን ነው። በኩታ ገጠም ማረሳችን የተሻለ ምርት ለማግኘት ይረዳናል። የምንዘራውም የምንሰበስበውም አንድ ላይ ስለሆነ የተሻለ እንደሆነ እናምናለን። ክላስተር ከነኑ ፈየደ እንደ ሲናና ወረዳ ከ80 ሺህ ሄክታር በላይ እያረስን ነው። አሁን እንደሚታዩት አተር ያለበትም ከላዩ ላይ ተነስቶ ለቀጣይ ታርሶ ለዚህ ለመኸር እንዲደርስ እያረግን ነው። አርሶ አደሩ ደግሞ የራሱን ማሳ ዝግጅት አጠናክሮ በጥሩ ሁኔታ እንዲሰራ እንደሚታዩት በሜካናይዜሽን ተጠቅሞ ስራውን እየሰራ ነው። አሁን ከ80 ሺህ ሄክታሩ ላይ በትንሹ ከ5 ሚሊዮን ኩንታል በላይ እናገኛለን ብለን እየሰራን ነው። ለመኸር እርሻ ከተዘጋጀው መሬት ውስጥ ከፍተኛው ድርሻ በሜካናይዜሽን የታረሰ ሲሆን ይህም አርሶ አደሩ ዝናብ ከመግባቱ በፊት ማሳውን ከ2 ጊዜ በላይ ደጋግሞ ማለስለስ እንዲችል አድርጎታል። ለዘንድሮ መኸር እርሻ ዞኑ ከፍተኛ መሬት በሰብል ለመሸፈንም ነው እየተዘጋጀ ያለው። ገነረት ለፈናኑ ሄክታር በመኸር እርሻ በዞኑ ወደ 593 ሺህ ሄክታር መሬት ለመሸፈን አቅደን ዝግጅት እያደረግን ነው። አርሶ አደሮቻችን በኩታ ገጠም ማሳቸውን አርሰው ተዘጋጅተዋል። በሰብል ለመሸፈን ካቀድነው 593 ሺህ ሄክታር ላይ ከ19 ሚሊዮን ኩንታል በላይ ምርት እንጠብቃለን። ለመኸር እርሻ የሚያስፈልጉ ግብዓቶችን ለአርሶ አደሩ ከማድረስ አኳያ ስራዎች በመሰራታቸው የእርሻ ዝግጅቱ ቀደም ብሎ እንዲጠናቀቅና አርሶ አደሩም ለዘር እንዲዘጋጅ እድል ሰጥቷል። እና ሐምሌ አካባቢ ላይ ነው አዝርት መዝራት የምንጀምረውና ከፍተኛ ምርት የሚሰበሰብበት ዞን እስከመሆኑ መጠን ግብርናችንን ወደ ሜካናይዜሽን እያሸጋገርን ነው። አሁን በአጠቃላይ እንደ ባሌ ዞን ግብርናችን ወደ 72% የሚሆን ወደ ሜካናይዜሽን ተሸጋግሯል ማለት ነው። በትራክተር እያረስን ዘር ማዝሪያ ማሽን አለ በመስመር የሚዘራ በሱም እየተጠቀም በኮምባይነር እህል እየሰበሰብን ግብርናችን አሁን በሙሉ ወደ ኢኮኖሚ የቀየርንበት ሁኔታ ነው ያለው ማለት ነው። ዞኑ ከፍተኛ አምራች እንደመሆኑ መጠን በመኸር እርሻ እንዲሁም ቀደም ተብሎ በተዘራው የበልግና የመስኖ እርሻ በአጠቃላይ በዚህ ዓመት ለሀገሪቱ ከ28 ሚሊዮን ኩንታል በላይ ምርት ለማስገባት እቅድ እንዳለውም የዞኑ አስተዳዳሪ ለጣቢያችን ነግረዋል።